የትግሉ ምርት የትግሉ ማዕከል ስንት ጀግንነት የታየበት ሰላም ጤና ይስጥልን። የተከበራችሁ ባለቤተሰቦች እንዴት ናችሁ? ሀብታሙ አያሌው እያመነ ነው መሸነፉን ተስፋ ቆርጠናል። አምና የተያዘው ተይዞ ነበር፣ ዘንድሮ ደግሞ አንዱም የለም እያለ ነው። እስኪ አስተዛዝኑት። ልቅሶው ቀጥሏል። የሀብታሙ አያሌው እስኪ አስተዛዝኑት ጎበዝ። ህዝብ ያልደገፈው ቡድን ነፃ ቀጠና እንዴት ሊይዝ ይችላል? እያስተዳደሩ እኮ ነው ያሉት። እውነት እንነጋገር፣ ባለፈው 8 ወር 9 ወር ቢያንስ የአማራ ፋኖ ሸዋ ጠቅላይ ግዛት አዲስ ተጨማሪ ነፃ ግዛቶች ባይዙ እንኳን እውነት እንነጋገር፣ አዲስ ነፃ ቀጠና አያዙ። የያዙትን ነፃ ቀጠና በሙሉ ግን አስከብረው ነው የቆዩት። አድቫንስ እያደረጉ ያሉት ተጨማሪ ለመያዝ ነው። እኔ 1 2 3 ብዬ ልቆጥር እችላለሁ። ህዝቡም ያውቃል። ያንን ሁሉ የጎጃም እዝ ተቆጣጥሮት የነበረው ነፃ ቀጠና አሁን የት ነው ያለው? እንዴ ህዝቡ ያውቃል እኮ። ከተሞች እኮ ከየቱ ነው ነበር አመራሮች ሪፖርት ያደርጉ የነበረው? ተደብቀው እስከዛሬም አይታዩ። የትግሉ ምርት የትግሉ ማዕከል ስንት ጀግንነት የታየበት በመጨረሻ እንደዚህ ምራቅ መዋጥን ዋጥ ማድረግ ምናምን ተው። እንደው በመጨረሻ አቅም ያለው የሆነ አካል ባለመኖሩ ምክንያት እንደው ሌላው ይቅር ታሪክ እንኳን በዚህ መንገድ ነው መጻፍ ያለበት። አይዞህ ግፍ አይደለም ስንቶች የተሰዉበት አይደለም። አይዞህ በአብሪ ኮከብነት እስቲ በዚህ 2 ዓመት ትግል ውስጥ የእውነት እንነጋገር፣ እንደ ህዝብ መከራውን በማየት የደረሰውን ጉዳት እንደ ህዝብ በመታገል የታየውን ጀግንነት እንደ ህዝብ የነበረውን አስደማሚ ሁኔታ ወደ ተሻለ ወሰዳችሁት? አመራርነን ብላችሁ መጣችሁ ወይስ ወደ ባሰ ቦትታችሁ የሆነ ነገር? እንደ ሀብታሙ አንተ አመራር አልነበርክም እንዴ? እኛ እኮ አመራር መስሎን እኮ ነው። ስንት ስትራቴጂ ስታወጣ ከቤተ መንግስት ከደህንነት ቢሮ መረጃ ወጣሁ የምትል ሰውዬ እንዴት አመራር እንደዚህ? ለማንኛውም በፋኖ ላይ ጄኖሳይድ ተፈጥሟል ብለህ ቴሌቶንና ምናምን ሰልፍ አዘጋጅ። ቅርቃር ውስጥ ከተታችሁት ከዚያ አውጥቶ ይህንን አስገራሚ ትግል ይህንን ወርቃማ እንቅስቃሴ በተሻለ መንገድ መጻፍ ሲቻል $1.4 ሚሊዮን መሳለቂያ የሚያደርግ ምን አለ? እንደው ሌላ የሚመጥነው ቦታ ሰጥተው የሆነ ነገር ቢያደርጉ። መሳለቂያ እንደው ሰውየው መጣ ሄሊኮፕተሩን ሞተሩን ሳያጠፋ ወርዶ ሄደ። ከመጣ እንደዚህ ሰው የሚያደርገውን ነው ማውራት ያለበት። የማያደርገውን ሰው እንዴት ፕሮፓጋንዳም ቢሆን እኮ አድርገው ወይ ማሳየት ነው። ኧረ ተው። በየጊዜው ተመሳሳይ 3 ቀን ነው የሚፈጅብን፣ ጠብቁን፣ እንደዚህ ነው የምናደርገው፣ ይሄንን ነው የምንለው። ኧረ ተው፣ ወታደራዊ ሳይንሱ ይሄንን አይልም። ኧረ ተው፣ የማሱ ስንት ዋጋ ስንት መስዋዕትነት እየከፈለ ያለውን እዛ ያለውን ወጣት የሚመለከት አይደለም። እዛ ያለውን ታጋይ የሚመለከት አይደለም። በደንብ አልነግረው ብላችሁ በብርጌድ እንበል በክፍለ ጦር እንበል በሻለቃ እንበል ያለባቸው መከራ እኮ ይታወቃል። በተለያየ መንገድ የወጡት መረጃዎች ብዙ የሚያሳዩት ስላለ ኤቭሪዌር የአመራር ችግር እንጂ የህዝቡ የተዋጊው ችግር አይደለም። እና አሁንም እንደዚህ ያለ ነውር ሲመጣ አልፎ ተርፎ ግጭት ተሻጋሪ ግጭት ሊቀሰቅስ የሚችል እዛው እርስ በርስ ቀረና ተሻጋሪ ግጭት የሚቀሰቅሱ ነገሮች እንዲፈጠሩ ነው ምክንያት እየተፈጠረ። የማን ፕሮጀክት ነው? ሪሊ የአማራ ፕሮጀክት ነው እንጂ አልታወቀም። የእውነት 5 ሰው እንዳልኩት 5 ሰው ሸዋ ላይ እስክንድር 5 ሰው ነው ያለው ወይ ኃይል አለው እየመራ ነው ምናምን ብሎ ማመን። በቃ አይ ኃይል የለውም አቅም የለውም ከተባለ ደግሞ አቅም የሌለውና 5 ሰው ብቻ ያለው ሰው እንዴት አድርጎ ነው ሸዋን የሚዘጋው እንዴ? ጭራሽ አፋችን ላይ ፕላስተር ያለ አስመሰላችሁት። ዝም እንዴ? ከዚህ በላይ እንዴት ዝም እንበል? ይሄን እየሰማን በ5 ሰው ሸዋን ዘግቶብናል እናዘምታለን። ወዴት ነው የምታዘምተው? ወዴት? ዝም ብሎ እኮ አንድ ቀበሌ አይደለችም እኮ ታሪክ ያለው ህዝብ በጣም ትልቅ ህዝብ እኮ ነው።
የሚያደርገውን የሚያቀዝብ ነው። ስንት ሽማግሌ ያለበት ስንት የአባት አርበኛው ሰራዊት በየ3 ወሩ በየ4 ወሩ እየተመረቀ ያለው ሰራዊት እኮ የአርሶ አደር ሰራዊት እኮ እየተፋለመ እየተዋደቀ ያለ ልጆቹ ዝም ብሎ ተራ በአየር ላይ በምናብ እኮ አይደለም ተጠብቀው የኖሩ የዛው ልጆች ናቸው። እና ትምህርት ቤት ሲዘጋ የእነሱንስ መናቅ ምን ማለት ነው? እውነትም ነው ህዝቡንም ታጋዩንም መናቅ ትክክል ነው? ያዋጣል? በ5 ሰው ሸዋን እስክንድር ተቆጣጥሮታልና እኛ ከኃይል ከጎጃም ይዘን እንመጣለን ምን መግለጫት እንዴት ትሰጣለን? ይሄ በውስጥም በውጭም ቁጣ ከመቀስቀስ በቀር ምንድነው የምትፈጥረው? ሳትመካከሩ በ5 ሰው ሸዋ ይተዳደራል ምናምን ከዚህ በፊት ያባዱላ ምናምን የሚል ያረባ ንግግር መጣ። በዘላቂነት አብሮ የመስራትን እድል እየቆረጠ የሚጥል አረባካችሁ ያስጎፈላችሁ ከጀርባው ናችሁ ሰው የምታናግሩ ረፉ። ልክ አይደለም። በወቅቱ ስንል የነበረው ይህንን ነው። ያም እየተነሳ የራሱን የቤት ስራ የራሱን ሳይወጣ እንደዚህ ያለ ነገር በጭራሽ የእውነት ጠቃሚ አይደለም። ስርዓቱ እስክንድር 5 ሰው ይዞ ሸዋን ዘጋብኝ ይላል። ይሄ እናቴ መቀነት እያሉ ይሉ አለ አይደለ? እንደዚህ እናቴ መቀነት አደናቀፈኝ። ለእያንዳንዱ ነገር ምን ምክንያት እንፍጠር? ግን መሰለህ አሁን ትልቅ ጥያቄ ደጋፊዎቹ ጋር ያነሳው ነገር አለ። ደጋፊዎች የሚሆኑ የትኛውም የሚሆን ማንሳት ያለበት አማራ እሸት የአማራ ፋኖ በጎጃም ቃል አቀባይ ነው። ቃል አቀባይ ሲባል ደግሞ አመራሮቹ ሁሉም ነገር አጠቃለው ሀሳቡ ሲጨርሱ ሰጥተውት ለህዝብ ወጥቶ የሚናገር ነው እንጂ ራሱ ሀሳብ አይደለም። ስለዚህ እዛ ጋር የሚያስቆመው አካል የለም። ወይም ደግሞ ደጋግመን እንደምንለው የኛ ሀሳብ አይደለም ካሉ ወጥቶ በአደባባይ መናገር ወይም ማስተባበል። እንደዚህ አይነቶች ነገሮችን አታይምና አንቺንስ ማንጠራሽ አንተንስ ማንጠራህ ሁሉም በቻለው ተነስቶ የሚያቦካው መሆኑን አታውቁም? ዛሬ ልትጠይቁ ደግሞ ሌላ የልመና ዘዬ ልትፈጥሩ በጣም የምትገርሙ የምታሳፍሩ ስብስቦች እንደሆናችሁ ያው እንግዲህ ሰማዩም ምድሩም አይቷችኋል። ኦልሬዲ በጣም ማፈሪያዎች ናችሁ። ሀብታሙ አያሌው ማንሽ ደግሞ አንቺ እንተና የምትባይት ስታሳዝኑ በጣም ነገር ከአመራሮቹ የሚሰጠው የጉድ ካሜራዎቹ የሚሰጠውን ነው ብሎ ወደ መደምደም እኮ ነው እየተሄደ ያለው። ይሄንንስ ራሱ ተታይነን የሚሉት ደጋፊነን የሚሉት እስከዚህ ደረጃ ሄደው መጠየቅ የማይችሉ ናቸው ወይ? አቅም የሌላቸው ናቸው ወይ? እኔ አጠቃላይ ትግሉንም እንዴት ባለ ሁኔታ የምር እንዴት ባለ ሁኔታ አደጋ ውስጥ ችግር ውስጥ እየከተተ እንደሆነ የሚገርመው ካሜራዎቹ የሚሰጠውን ነው ብሎ ወደ መደምደም እኮ ነው እየተሄደ ያለው። ይሄንንስ ራሱ ተከታይነን የሚሉት ደጋፊነን የሚሉት እስከዚህ ደረጃ ሄደው መጠየቅ የማይችሉ ናቸው ወይ? አቅም የሌላቸው ናቸው ወይ? እኔ አጠቃላይ ትግሉንም እንዴት ባለ ሁኔታ የምር እንዴት ባለ ሁኔታ አደጋ ውስጥ ችግር ውስጥ እየከተተ እንደሆነ እንዲገባ እየተደረገ እንደሆነ እኮ የሚያሳየው አሁን የሰውዬ ዝም ብሎ ሳክስ ተራ ነገር በቃ ዝም ብሎ የትኛው ምናምን ስርቻ ስር ሆኖ ነው መግለጫ የሚሰጠው አለው ነው እንዲህ የምር በቃ አቅም ፈጥረናል ያለ አካል እዛው በስንት ጥቃት እየፈጸመ ያለ አካል ጋር መታገል አልቻለም። የምር አዲስ አበባ ሜጃ መንገድ ጠርቶ ነው ወይ? የህዝብን በጣም መናቅ ህዝብን መናቅ እኮ በጣም ከልክ በላይ ወይ ደጋግሜ የሚለው ነገር አለ። ሲጠጡና ሲቅሙ ወደ ሚዲያ የሚጠጡ የሚቅሙ ሰዎች ይታወቃል እኮ አሁን እዛ በግድ አብረን በግድ እንሸፋፍነው ስለሚሉ ነገ ያወጡታል ራሳቸው። እቺ ይኸው ቃሌ ነው። ነገ ከነገ ወዲያ ራሳቸው ከዚህ በፊትም ስንል ነበረ። አረ ስለፈጠራችሁ እንደው ለዚህ ለትግል ምዘኑለት። እንዴ በላይ ዘለቀ ምድር የእውነት እንደዚህ አይነት ኪሳራ መጫወቻ ይሆናል ወይ? አሁን ለህዝብ የሚተላለፈው መልእክት እስክንድር ከ5 አይበልጥም 5 ሰው ይዞ ሸዋን ስለዘጋብን ምርጫ የለንምና እንሄዳለን እያለ ያለው ምንድን ነው? ጦር አዝምተን መከታውንና ምናምን ሰራዊት እንወጋለን እያለ ነው ማለት ነው። እንግዲህ እዛው ኃይል አስተባብሮ አቅም ፈጥሮ ወረዳ አንድ ወረዳ ይሄ ነፃ ቀጠና ነው ማለት ያልቻለ አካል ሸዋ ሄዳለሁ ነው ዋጋ የሚል መግለጫ ይሰጣል። ይሄንን እንዴት እንደዚህ አለ? ይሄ እኮ ነውር ነው። ይሄ እኮ አጠቃላይ ቀውስ የሚፈጥር ነው። ምን ለማለት ነው ብሎ የሚጠይቅ ያስፈልጋል። ህዝቡስ ምንድነው የሚሰማው? ይሄንን እያንዳንዷን ንግግር የሸዋ ኤሊት ሸዋ ያለ ህዝብ ይሰማል እኮ። ምን ያለ ንቀት ነው? አርሶ አደሩ ይሰማል እኮ። በየቀኑ በየዕለቱ እና አርበኛ መከታው ህዝቡን ያየን በቤተክርስቲያን እያያችሁ በየዕለቱ የሚመጣው ቪዲዮ እያያችሁ ነፃ ቀጠና ይዘው ህዝብ የሚያስተዳድሩበት ነፃ ቀጠና በበዓላት እየተከበሩ ነው የምታዩት ነው። እያንዳንዱ ቢያንስ ይብዛም ይነስም ነፃ ቀጠና ተቆጣጥረው ህዝባቸውን ታግለው እያታገሉ ነው። ይሄ ታግለው የሚታገለው የአርሶ አደር ሰራዊት እንኳን ስንት የአርሶ አደር ሰራዊት ነው ያስመረቁት። አሻግረን ኃይል አምጥተን እነሱን እንገላቸዋለን ሲል አርሶ አደሩ ዝም ብሎ ነው የሚያየው። ሰው ወዴት እየተወሰደ ነው ያለው? በቃ ኮምፕሊትሊ
የአማራን ህዝብ የማፍረስ እኮ ነው ፕሮጀክት ይዞ ያለው። ይሄ ልጅ እኮ እያደረገ ያለው ማፍረስ ነው። እውነት ለመናገር ደግሞ ሀብታሙ እዚህ ጋር ነገር ልጨምርልህ እና የት ነው ያለው ላልከው እንደው እኛ እነሱን አይደለም ጥቆማም እየሰጠን ማንነታለ እንጂ ያለበት ቦታ ላይ አንድ ወር ተቀምጦ ሳይንቀሳቀስ ንጹሃን ድሃዎች የሚተላለፉበትን መንገድ ነው ዘግተው ከዛ ቦታ ታጥፋቸው የተደበቀው የት ሳይቶ የትኛውን ጦር ተዋግቶ ነው በዚህ ደረጃ ወጥቶ በእውነት የጎጃም ህዝብን ግዙፉን የጎጃም ህዝብ ጨዋውን የጎጃም ህዝብ በዚህ ደረጃ ተዋርደው የምትመጣው? ከዚህ ቀደም አስቁመው ነበረ። ከዚህ ቀደም እንዲህ ያለውን በጣም ነውረኛ የተቀለበለበ ሁሉ በጣም ሌላ ቀውስ የሚያመጣ አካሄድ ሲሄድ ይህን ልጅ ብለው ከህዝብ ግንኙነት ኃላፊነቱ ለጊዜው አስቁመው ነበር። እኔ እኮ ዝም ብሎ ግብግብ ዝም ብሎ ይሄ በፕሮፓጋንዳ አንስተንም አናውቅም። እንግዲህ እንደምታውቁት ነው እሱ እንደፈለገ ወጥቶ የፈለገውን አርበኛ የፈለገውን በውጭ ያለ በውስጥ ያለ በውስጥ መስመር በሉት በፊት ለፊት መስመር በሉት እንደፈለገ ሲናገር መናገር ስለማንችል አይደለም። አብጠርጥረን ማርሸትን እስከ ጥግ መሄድ ስለማንችል አይደለም። ያለንን መረጃ ወጥ መሞገት ስለማንችል አይደለም። በስምታ የምናልፈው ባረቢ ነገር ውርዋሮሽና የሆነ ነገር ይቅር ነው። ይሄ ግን ድንበር ታልፏል። ድንበር የታለፈው ጦር እናሻግራለን እንትን ይዘን እንሄዳለን እንደው እንደዚህ ብለህ ራሱ ቅስቀሳ ከማድረግ በላይ ሌላ ጊዜ እኮ ለትብብርም በጋራ ተቀዳጅቶ የጋራ ጉዞ ለማድረግም እንዳይቻል የሆነ ሰው በተሻገረ ቁጥር አርሶ አደሩ ልጆቻችንን ልትገሉ ብሎ ነቅቶ እንዲጠብቅ ምንም አይነት እንቅስቃሴ መተጋገዙ እንዳይፈጠር የሚያደርግ እኮ ነው። ምንድን ነው የሚያስፈልገው? የእውነት በዚህ ደረጃ መምጣት እዩት። እንደው በጣም ሪዝነብል ሆናችሁ የምትመረምሩ አካላት ካላችሁ ይሄ ዝም ብሎ ግልብ ምናምን ደጋፊ ነኝ የሚል ገለመሌ አይደለም። ሪዝነብል የሆነ አካል ካለ 5 ሰው ይዞ ከተባለ 5 ሰው ለያዘ አካል መቼም ድፍን ሸዋ ሰው የለውም ማለት ነውር ነው። ቢሆነት ነውር ነው። 5 ሰው ካስቸገረ 5 ሰው ማድረቅ የሚችል የአርሶ አደር ኃይል እንኳን አይጠፋም። እንኳን ስንት ብርጌድ ስንት ክፍለ ጦር ባለበት እርግጠኛ ነህ አለ ድፍን ህዝብ ተንቀሳቅሶ ሲያበቃ እኮ ነው። ነፃ ቀጠና እኮ ዝም ብሎ አይገኝም። ህዝብ ያልደገፈው ቡድን ነፃ ቀጠና እንዴት ሊይዝ ይችላል? እያስተዳደሩ እኮ ነው ያሉት። እውነት እንነጋገር፣ ባለፈው 8 ወር 9 ወር ቢያንስ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አዲስ ተጨማሪ ነፃ ግዛቶች ባይዙ እንኳን እውነት እንነጋገር፣ አዲስ ነፃ ቀጠና አያዙ። የያዙትን ነፃ ቀጠና በሙሉ ግን አስከብረው ነው የቆዩት። እርግጠኛ ነህ? እና ዛሬ ምን ሆናችሁ? አይዟችሁ። ለማንኛውም ቻል አድርገው እርስ በርሱ ተባልታችሁ የማንም መሳቂያ እንደምትሆኑ ስትጀምሩ ታውቁታላችሁ። ለምንድን ነው ዛሬ አሁን እንደዚህ የምትገረሙ? አዲስ ነገር ነው እንዴ? ብርቅ ነው? ወሬኞች ናችሁ በጣም። የመበታተን መሰረታዊ የሆነ ችግር ስለሚኖርበት ተበታትኖም ስለሆነ ትግል የሚያደርገው ያንን አሰባስበው አንድ ወጥ የሆነ የትግል ስትራቴጂ ነድፎና ስትራክቸር አውቶ ትግሉን ለመምራት የሚቻልበት ሁኔታ ቀላል አይደለም። ቀላልም ስላልሆነ በብዙ መልኩ ፈታኝ የነበረ ሁኔታ እንደነበር ይታወቃል። ግን አሁን በተሻለ ሁኔታ ሰብሰብ ብሎ የመታገል አቅጣጫ አበበ ገለው አሁን ተሰበሰበ። በጣም ነው የሚያሳዝን። እናንተ እኔ ምን አይነት ማለት ውጭ ሀገር የሆነ ነገር ይነኳቸዋል፣ የሆነ መድፌ ነገር ይወጓቸዋል። እንደዚህ የሚያደርጋቸው በዚህ ልክ እኔ ተቀምጬበት ስለምኖርበት ምድር በዚህ ልክ የሚቀደዱ ሰዎችን ማየት በጣም አይድረስ ተተሉ የተሻለ እንቅስቃሴ ማድረግ ችለዋል። ይሁንና ግን አሁን ያለው አንዱ ትልቁ ችግር የሚታየው ምንድነው? እነዚህም በተለያዩ አካባቢዎች የሚንቀሳቀሱ የፋኖ አባላትን የመከፋፈሉ ጉዳይ በዋናነት የዲያስፖራ ችግር ነው። እዛ መሬት ላይ ያለው ሰራዊት ችግር አይደለም። እዚህ ዲያስፖራ ቁጭ ብለው እርስ በርስ እንዲከፋፈሉ የትግሉ መሪዎች፣ አዛዦች፣ ኮማንደሮች፣ ፊልድ ማርሻል ንገራቸው። ዲያስፖራዎች እንደዛ አሉ። በዛም ይሁን በዚህ ምን አለ ቢበቃችሁ፣ በቃ አርፋችሁ እንደው ዝም ብትሉ ነው። ለወሬ ምናምን እዛ ሀገር ላይ ባለው የተለያየ ነገር መናገር ስለማትችሉ የእናንተ መጫወቻ ነን ወይስ ሞርጌጅ ለመሙላት ነው? ዲያስፖራው እንደዚህ ድሮ እስከ መጀመሪያው ጀምሮ ማን ነው እየበጠበጠ ያለ? በፋኖ በምን ሀገር እኮ እያተራመሰ ያለው እኮ እዛ ገንዘብ እያላካችሁ ነው። ዞሮ ዞሮ ውጭ ላይ ሆኖ ነው በነፃነት በምናምን እንደዚህ እያፋጃችሁን ያላችሁት። አንድ ትምህርት ቤት አልሰራችሁም፣ ስንት ትምህርት ቤት ግን አስፈርሳችኋል። ንገራችሁ አሁን እስኪ። እኛንም ብለው የሚያስቡ ሚዲያ ላይ የተሰገሰጉ ያንን በሚዲያ ላይ ያላቸውን ተጽዕኖ ለዚህ እኩል ለሆነ ዓላማ የሚጠቀሙ በርካቶች ናቸው በአማራው ህዝብ ትግል ውስጥ። ኢቭን አንዳንድ ጊዜ
በእነዚህ ቡድኖች ውስጥ የማይሳተፍ ሰው ትግሉን እንኳን ለመደገፍ የሚችልበት ሁኔታ የለም። ለምን? በጣም ጠባብ በሆነ ሁኔታ ነው ነገሮችን የሚያዩት። ሰውን ከማሰባሰብ ይልቅ ሰውን በሚያርቅ ሁኔታ እዚህ ዲያስፖራ ያለውን ነው የምለው የሚያስቡ ስለሆነ ኢቭን ድጋፍ የሚሰጣቸውን ሰዎች ሁሉ ሲገፉ ነው የምታያቸው። የተለያየ ዘመቻ ሲያደርጉታቸዋል። እርስ በርስ አይስማሙ። ሁሉም ጀነራል ላይ ብሎ ስለሚያስብ ጀነራልነት ባይኖረው ሁሉም ራሱን ሹሞ ነው የሚሄድ ማለት ነው። ዲያስፖራ ላይ ሁሉም ጀነራል እርስ በርሱ እንኳን አይስማማ። ይሄ ነው እርስ በርሱ የማይስማማ ሰው፣ ስለ ስምምነት የማያውቅ ሰው፣ አብሮ ስለመቆም የማያውቅ ሰው፣ ስለ ሰላም የማያውቅ ሰው የሰላም ፊት አውራሪ የአንድነት ፊት አውራሪ ሆኖ ሲመጣ ለዛ ነው የሚያስጠላው። ቤቱን ማስተዳደር ራሱን መምራት የማይችል ሰው ሀገር መሪ ነኝ ብሎ ሲመጣ የተሰጠውን ኃላፊነት መወጣት ተስኖት እየተውቸለቸለ ወይም እየተወናከለ እየተሽባ ሆኖ ባለበት ላይ ፍሪዝ አድርጎ እየቃዥ ያለው ሁሉ ተነስቶ የሀገርን አንድነት አስጠብቃለሁ እንደዚህ ላለሁ እያለ የራሱን ጎደሎነት የራሱን በሽታ ለማስፋፋት የሚሰራውን ባለጌ እንገርልኝ እስኪ። አበበ በለው ነው አበበ ገለው የሚባለው ሰውዬ ነው ይሄ። አበበ ገለው ጋዝነኝ ብሎ ያስባል። ወርሎርድ በዲያስፖራ ሚዲያ ማለት ነው። እና ይሄ የራሱ ትልቅ ተግዳሮት ሆኗል ለአማራው ትግል። ይሄ መታረም አለበት በመሰረቱ። ምክንያቱም አቤ ልክ ነው። ወደ ዝርዝር ጉዳዮችን እንመጣለን። በእያንዳንዱ ነጥብ ላይ የዲያስፖራው ሚና ምንድነው የሚል የራሱ ክፍል